ሰላም ሰዎችዬ እንዴት ናችሁ? ታዲያ ሁሉ ሰላም እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። እናንተም ደህና ስለሆናችሁ በጣም ደስ ብሎኛል። እግዚአብሔር ይመስገን። እንግዲህ በደብሊውኤችኦ መስፈርት መሰረት ሐምሌ ወርን የሄፓታይተስ በሽታን በተመለከተ የግንዛቤ ማስጨበጫ ወር አድርጎ ደብሊውኤችኦ አስቀምጦታል። እኛም ደግሞ እንደ ማህበረሰብ አካል እና ኃላፊነት እንደሚሰማው ተቋምና ግለሰብ ይሄንን ወር እኛም ተቀላቅለን ለህብረተሰቦቻችን ግንዛቤ እያስጨበጥን እየመረመርናቸው በምንችለው ሁሉ እየደገፍን እየተማማርን እንድንሄድ እኛም እንግዲህ እያደረግነው ነውና ሄፓታይተስንም በተመለከተ ወይም ሌሎች ምርመራዎችን በተመለከተ እኛን ልታገኙን ለምትፈልጉ ተቋማት ግለሰቦች በአጭር የውስጥ ስልክ መስመር 7262 ወይም ደግሞ በተለያዩ ድረገጾቻችን ማለትም በፌስቡክ፣ በትዊተር፣ በቲክቶክ፣ በዩቲዩብ እና በመሳሰሉት እንድታገኙን ካለበለዚያም ደግሞ ወደ ተቋሞቻችን በመምጣት እንድትጠቀሙ ጥሪ ለማቅረብ ነው። ተባረኩ። ሰላም ሰዎችዬ እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ አስባለሁኝ። ዛሬ እንግዲህ በተለየ መልኩ ነው የመጣሁት። እሱ ምንድነው በሀገራችን ላይ እንዲሁም በዓለም ላይ በጣም ትልቅ በገዳይነት ከሚታወቅ በሽታ አንዱ ሄፓታይተስ እንዴት ፕሪቨንት ወይም ደግሞ እንዴት ልንከላከል እንደምንችል ባለሙያዎችን በማስቀመጥ እጠይቅላችኋለሁ ማለት ነው። ለእናንተ ሊገባችሁ በሚገባው ኤሌመንተሪ በሆነ ወይም ደግሞ በደንብ ሊገባን በሚገባ መልክ ለተማረውም ላልተማረውም ሰው ሊገባን በሚገባን መልክ እኔ እጠይቅላችኋለሁ ማለት ነው። ኤኒ ጥያቄዎች ሲኖራችሁ በየትኛውም መገናኛ መድረካችን በድርጅታችን የመገናኛ መድረክ ብትጠይቁኝ ያንን ጥያቄ ጠይቄላችሁ እንደዚሁ ከባለሙያዎች ጋራ ምላሽ አዘጋጅላችኋለሁ ማለት ነው። እንግዲህ በዓለም አቀፍ ደረጃ ደብሊውኤችኦ የሚያዘጋጀው ወይም ደግሞ ታስቦ እንዲውል ተብሎ ዴዲኬት የተደረገለት ቀን አለ። እሱም በፈረንጆቹ ጁላይ 27 28 ይመስለኛል ወይም ደግሞ በሐምሌ 20 21 እንደዚህ አካባቢ ይመስለኛል፣ እርግጠኛ ባልሆንም ለኛ ግን ገዳይ በሽታ እስከሆነ ድረስ ሁሉ ቀን የሄፓታይተስ ቀን ብንለው እና ራሳችንን የምናውቅበት አግባብ ቢኖረው ጥሩ ነው ብዬ አስባለሁ። ዛሬ በጣም ጎበዝ ከሆነ ኢንተርኒስት ጋር ወይም ደግሞ የውስጥ ደዌ ባለሙያ ዶክተር አማኑኤል ጋር ነኝ ያለሁት። ራሱን በማስተዋወቅ ለእናንተ ስለ እናንተ የምጠይቀውን ጥያቄ በደንብ በሚገባን መልኩ በዶክተሮቹ ሳይሆን ማናችንም የትኛውም ባላገር ውስጥ ያላት እናት ሊገባት በሚገባት መልክ ልክ ትመልስልናለህ ማለት ነው። ራስን በማስተዋወቅ ትጀምራለህ። እሺ፣ አመሰግናለሁ። ዶክተር አማኑኤል ወልደ ገብርኤል እባላለሁ። የውስጥ ደዌ ስፔሻሊስት ነኝ። አሁን ከረንትሊ ስፖርት ኢንተርናል ሜዲሲን ክሊኒክ ውስጥ እያገለገልኩ እገኛለሁ። አመሰግናለሁ። እንግዲህ ዶክተር እኔም ባለሙያ አይደለሁም። በተለያየ መልኩ ሰዎች የሚጠይቁትን እኔም ደግሞ እንደራሴ ሊገባኝ የሚገቡትን ነገሮች እንድትመልስልኝ እፈልጋለሁ። ፍቃደኛ ሆነ ከስፖርት ክሊኒክ ስዊዝ ዳያግኖስቲክስ ድረስ ስለመጣ በጣም አመሰግናለሁ። በመጀመሪያ ሄፓታይተስ ማለት እራሱ ምን ማለት ነው በቀላል አማርኛ? ሄፓታይተስ በቀላል አማርኛ ስንገልጠው የጉበት ብግነት ወይም ኢንፍላሜሽን ነው። የጉበት ኢንፍሌም ሲሆን ወይም ደግሞ ጉዳት ሲያጋጥመው የሚያሳየው ባህሪ ማለት ነው ሄፓታይተስ ማለት እና ቫይረስ እና ቫይረስ ካልሆኑ ነገሮች የሚመጣ ነው። ስለዚህ ቫይረስ የሆኑ ነገሮች ምንላቸው አይነቶች አሉ፣ ከኤ እስከ ኢ። እንዲሁም ቫይረስ ባልሆኑ ነገሮች ደግሞ ይመጣል ከአልኮል ጋር፣ ከኬሚካሎች፣ ከድራጎች ጋር፣ ከመድኃኒት የምንወስዳቸው ጋር እንዲሁም አውቶ ኢሚዩን ሰውነታችን ራሱ በሚያደርገው የጉዳት መጠን በዛ የሚመጣ ህመም ነው። አሁን ከኤ እስከ ኢ የሚባለው ነገር ራሱ እኔ አላውቅም ነበር። የማውቀው ሄፓታይተስ ኤ ቢ ሲ የሚባሉ እንዳሉ እንጂ እስከ ኢ ድረስ እንዳለ እውነት ለማውራት አላውቅም። ስለዚህ ኤ ምንድነው፣ ቢ ምንድነው፣ ሲ ምንድነው፣ ኢ ምንድነው የሚለውን ነገር ትንሽ ተንተን አድርገህ ብትነግረኝ። እነዚህ ቫይራል የምንላቸው በቫይረስ የሚመጡ ሄፓታይተሶች ናቸው። ኤ ቢ ሲ ዲ እና ኢ እንላቸዋለን። እነዚህ ሄፓታይተሶች
አይነታቸው የተለያየ ናቸው። ለምሳሌ ሄፓታይተስ ቢ ከአምስቱ የሚለየው ዲኤንኤ ቫይረስ ነው። ለብቻው ዲኤንኤ የምንለው ቫይረስ ያለበት ነው። አራቱ ግን አርኤንኤ ቫይረሶች ናቸው። ሄፓታይተስ ኤ ስናየው የሄፓታይተስ ኤ የሚባል ቫይረስ የሚያጠቃው በሽታ ሲሆን ቫይረሱ መጥቶ ሰውነታችን ላይ የሚተላለፈው ከሰውነት በሚወጡ አይነ ምድር ነው። ሄፓታይተስ ኤ የተጠቃ ሰው መጸዳጃ የሚጠቀመው ሰዓት የተበከሉ ውሃዎች ወይም ምግቦች እነዚህን ኮንታሚኔት በሚበከሉ ሰዓት የሚያጋጥም ነው። ወዲያው ምልክት ያሳያል። ወዲያው ሕክምና ላይ ይደረጋል። ለየት የሚያደርገው ስር የሰደደ አይደለም፣ ክሮኒክ ደረጃ አያደርስም። ወዲያው ራሱ የሚጠፋ ነው። ክትባትም ያለው ሄፓታይተስ ነው። ሄፓታይተስ ቢን ካየን ደግሞ ከእናት ወደ ልጅ ቨርቲካሊ ትራንስሚት የሚያደርግና ከሰው ወደ ሰው ደግሞ ሆሪዞንታሊ በደም ንክኪ ሰውነት ላይ በሚወጡ ፈሳሶች፣ ላቦች፣ እንባ፣ ምራቅ እንዲሁም ከወንድ ዘር የሚተላለፍ ነው። በጾታዊ ግንኙነት ጊዜ ማለት ነው። ሄፓታይተስ ቢ በጣም ኮመን ነው። የስርጭት መጠኑም ካየነው ከፍተኛ የምንለው ነው። ዓለም ላይ 6% ሀገራችን ከ6 እስከ 7% የሚደርስ ስርጭት መጠን አለው። ከመቶ ሰው 6 ሰው ወይም 7 ሰው ይዘዋል ማለት ነው። እንዲያውም አንዳንዴ እስከ 8% የመድረስ እድል አለው። አሁን ከፍ እያለ እየመጣ ስለሆነ በገዳይነቱም በጣም ከፍተኛ የሚባለው ሄፓታይተስ ቢ ነው። ዓለም ላይ ሞርታሊቲ ሬቱ ከፍተኛ ነው። ወደ 240 ሚሊዮን የሚደርሱ ሰዎች ሄፓታይተስ ቢ አለባቸው ተብሎ ይገመታል። አሁን ሰዓት ላይ 1.1 ሚሊዮን ደግሞ ከነዚህ ውስጥ ይሞታሉ። ከፍተኛ ቁጥር ያለው ህመም አይነት ነው። ከነዚህ ውስጥ ግን 27% ብቻ ናቸው እንዳለባቸው የሚያውቁት እና ሄፓታይተስ ቢ በሰውነታቸው ውስጥ እንዳለ ምርመራ አድርገው እየኖሩ ያሉት ማለት ነው። ሄፓታይተስ ሲን ስናየው ደግሞ በደም ንክኪ የሚተላለፍ ነው። ሄፓታይተስ ሲ ልክ እንደ ሄፓታይተስ ቢ መድኃኒት ያለው ነው። ክትባት የለውም። ሄፓታይተስ ቢ ክትባት አለው። ሄፓታይተስ ሲ ክትባት የለውም፣ ግን መድኃኒት አለው። ከተያዝም በኋላ ታክመን ምንድነው የህመም አይነት ነው። ሄፓታይተስ ዲ ስናየው ኮኢንፌክሽን ነው። ብዙ ጊዜ ሄፓታይተስ ቢ ያለባቸው ሰዎች ላይ ተደርቦ የሚመጣ ቫይረስ ነው። ስለዚህ ሄፓታይተስ ቢ ያለው ሰው ሄፓታይተስ ዲ የሚያዝ እድሉ ከፍተኛ ነው። ኮኢንፌክት ያደርጋል። እዛ ውስጥ ፔኔትሬት አድርጎ ከፍቶ ለመግባት ሄፓታይተስ ዲ ሄፓታይተስ ቢን ተጠቃሚ ያደርጋል ማለት ነው። ኢ ማለት ደግሞ እንደ ኤ በፌኮ ኦራል ወይም ደግሞ በሰውነት ከሚወጣ አይነ ምድር የሚተላለፍ ነው። ጽዳት ባለመጠበቅ ከኤ የሚለየው ግን ከእናት ወደ ልጅም የመተላለፍ እድሉ ከፍተኛ ነው። ዋው እኔ ራሴ ትንሽ ኮንፊውዝ እያደረገኝ ነው። ቢ ያለበት ዲ ያለበት ለዲ ላለበት ኮንትሪቢዩት ያደርጋል ወይም ደግሞ አስተዋጽኦ ያደርጋል ማለት ነው። ማለት የበለጠ ራሱን አጠናክሮ እንደው ለከፋ ደረጃ እንድንደርስ ያደርገናል ማለት ነው። ይገርማል። ከዚህ ውስጥ በጣም እንግዲህ እንዲገባኝ የምፈልገው ሄፓታይተስ ኤ ያለበት፣ ሄፓታይተስ ዲ ያለበት፣ ሄፓታይተስ ኢ ያለበት እና ሲ ያለበት መዳን ይችላል ማለት ነው በትሪትመንት። ሄፓታይተስ ኤ ያለበት ሰውነታችን በሚያደርገው የራሱ መስተጋብር ወይም ሪፍሌክሽን ኢንፍላሜሽኑን ለመቆጣጠር በሚያደርገው ኢሚዩን ሪአክሽን የማዳን እድሉ ራሱ ሰውነታችን የመዳን እድሉ ከፍተኛ ነው። ሄፓታይተስ ኤ እንዲሁም ኢ። ሄፓታይተስ ሲ በመድኃኒት ነው የሚድነው። ሰውነታችን ራሱን አያድንም፣ በመድኃኒት መታገዝ አለበት። ሄፓታይተስ ቢ ግን መዳን ሳይሆን ቫይረሱ ሰውነታችን ውስጥ እንዳይራባ ነው ዋናው የሚደረገው። መድኃኒት እስካሁን ድረስ ሙሉ ለሙሉ የሚያጠፋው መድኃኒት አልተገኘም። ወደ ካንሰር የሚቀየረው የትኛው ነው? ኮመንሊ ሄፓታይተስ ቢ እና ሲ ናቸው። ሄፓታይተስ ቢ እና ሲ ክትባትም ያላቸው እነሱ ናቸው። ክትባት ያለው ኤ እና ቢ ናቸው። ሄፓታይተስ ኤ እንዲሁም ሄፓታይተስ ቢ ክትባት አላቸው። እሺ፣ በግብረ ስጋ ግንኙነት የሚተላለፈው እና ገዳዩ የተባለው የትኛው ነው? ከነዚህ ዘርፍ በጾታዊ ግንኙነት የሚተላለፈው ሄፓታይተስ ቢ ነው። ሄፓታይተስ ቢ በጾታዊ ግንኙነት የመተላለፍ እድሉ ከፍተኛ ነው። ዋው! እሱን ግን ማዳንም የማንችለው ነገር ነው መጀመሪያ ካልተከተብን በስተቀር። አዎ፣ የመጀመሪያ እንትን የሚሆነው ክትባት መውሰድ ነው። ክትባት ከወሰደን የመከላከል ከፍተኛ እድል አለን። ክትባቱን ወስደን ሄፓታይተስ ቢ አይዘንም እስከ 30 ዓመት ሳይዘን መቆየት እንችላለን። ነገር ግን ክትባት ካልወሰደን የመዳን እድሉ በጣም ዝቅተኛ ነው። ወደ ቨርቲካል ነው መሰለኝ ያልከው። ከእናት ወደ ልጅ በጡት ማጥባት ነው ወይስ በእርግዝና ጊዜ ራሱ ሊተላለፍ ይችላል? በእርግዝና ጊዜ ነው የመተላለፍ እድሉ ከፍተኛ የሚሆነው። በእርግዝና ጊዜና ልጁ በሚወለድበት ሰዓት ላይ የሚደረግ የደም ንክኪ እንዲሁም ደግሞ በእርግዝና ጊዜ ከእናት ወደ ልጅ በሚሄደው ነገሮች ሄፓታይተስ ቢ የመተላለፍ እድሉ ከፍተኛ ነው። ሄፓታይተስ ቢ ያለባት እናት ወይም ደግሞ የትኛውም ሄፓታይተስ አይነት ያለባት እናት
በእርግዝናዋ ጊዜ በምታደርገው ክትትል እንዳለባት ከተረጋገጠ ወደ ልጇ እንዳይተላለፍ የምናደርግበት መንገድ ይኖረዋል? ሄፓታይተስ ቢ ያለባት እናት ወደ ልጇ እንዳይተላለፍ የሚደረግ መንገድ አለ። የሚደረጉ ምርመራዎች አሉ። ከእናት ክትትል የፅንስ ክትትል ይጀምራል። መጀመሪያ እናት እርግዝናው በታወቀ ጊዜ እነዚህ ምርመራዎች ይደረጋሉ። ካለባት የቫይረሱ መጠን መታወቅ አለበት። የቫይረሱ መጠን ታይቶ ደግሞ ተጨማሪ ምን ያህል ቫይረሱ በሰውነት ላይ የመራባት እድል አለው የሚለውን ምርመራ ተደርጎ ሕክምና ይደረጋል። ከሰከንድ ትራይሚስተር በኋላ ወይም 28 ሳምንት በኋላ የሚሰጥ ሕክምና አለ ቫይረሱ ለመቆጣጠር። የዛን ጊዜ መድኃኒት ይጀመራል። እርግዝና ላይም መተላለፍ ረንጁን ይቀንሰዋል። ለፅንሱ ነው ወይስ ለእናትየው ነው የምንሰጠው? ቫይረሱ እንዳይተላለፍ ቁጥሩን ስለሚቀንስ ልጁ ከተወለደ በኋላ የሚሰጥ የራሱ ሕክምና አለ። ከክትባት እስከ ሕክምና ድረስ የሚድረስ ኢሚኖግሎቢኖች መስጠት። እነዚህ ቫይረስ ባለባት እናት ላይ የሚደረግ የልጁ የቻለ ሕክምና ነው። እናትየው ግን በእርግዝና ጊዜ ሄፓታይተስ ቢ ባለባት ሰዓት ቫይረሱ መጠን ታይቶ የሚሰጣት መድኃኒት አለ።